እንዴት አልፈመጣ ቤት በኩል ነው የገባው። አንድ ቃል ካብሽ እንደውጣ ማን ነው? አንተ ራስ ምን ታረጋለህ? ነው ቆይ ተረጋጋ። ማን ነው? ካሜራውን ይዘጋል። አትምታት። ማን አንተ? ለምን እንደምትመጣ አንተ ራስ ማን? አንተ ራስ ማን ነው? ተረጋጋ ነው። ዞር በል ወደዛ። ተረጋጋ ነው። ተረጋጋ። በጣም ትግስቴን እየተፈታተነ ይበቃኛል። እስከ ዛሬ የቻልኩት ነገር ይበቃኛል። እናትሽ ትቆይ ነበር። ምን ሞት እናቴን አትናገራት። ቆይ አንተ ማን? እሱ አይመለከትም። አንተ እንዴት ካልተመለከተኝ ለምንድን ነው የማወራው? እኔ ግሩም እባላለሁ። ግሩም ምን ነው ታውቀኛለህ? ግሩም ነው ያልከው? አዎ። ምን ነው የምታውቀው ጉዳይ አለ ስለኔ? ለምን ደነገጥ? ዝም በል እንጂ የምታውቀው ጉዳይ አለ ወይ ስለኔ? ወሬኛ ነው ይሄ። ምን አበተበት? ተሰማኛለህ? እያንዳንዱ መረጃ ትነግረኛለህ አትነግረኝም? አሁን ሙሉ መረጃ ነው የምፈልገው ካንተ። ሙሉ መረጃ። ሽመልስ የት ነው ያለው? የት ነው ላገኘው የምችለው? የምን ሽመልስ? እኔ አላውቅም፣ የት እንዳለ አላውቅም አልኩ። እውነታውን ነው የምፈልገው። አላውቅም። እኔ እንዴት ሁኔታ በሉት። ከዚህ በላይ እኮ ብዙ ነገር እናደርስብሃለን። እውነታውን የማትናገር ከሆነ አሁንም የምንፈልገውን መረጃ እስክናገኝ ድረስ አንተን መደብደባችን አለ። ምንድነው ቆይ የምትፈልጉት? ቆይ ምንድነው ከኔ የምትፈልጉት? ሽመልስ ነው ያለው። እኔ ተጠቀለ እሱን አሁን ያልኩክ በቀደም ቤት ሳጸዳ እኔ እንጃ አላቅም። ቤት ሳጸዳ የሆነ እንደዚህ በወረቀት የተጠቀለለ ብናኝ የሚመስል ነገር አገኘሁኝና ምንድነው ብዬ እየጠራኩኝ ከመታጠቢያ ቤት ሲወጣ ጣርጌ እንደዚህ ሳይ ከጀሌ ምን ትፋርኩኝ? ምንድነው ማይመለከትሽ ምናምን ብሎ የሆነ ነጥቆኝ ገባና ከዛ በኋላ ነው ምንድነው ይሄ ሐሺሽ ይሆን ብዬ ላስብ የቻልኩት ለዛ ነው። ስለዚህ ሰው ለማጥፋት የሚጠቀምበት መርዞች የራሱ የሚያስቀምጠው ቤት ውስጥ እዚህ ቤት ውስጥ ማለት ነው ይመስለኛል። አዎ እዚህ ቤት ውስጥ ነው። ቅድም አሁን እዛ ልትገባ ስትል የፈራው የሆነ እኔ ራሱ እሱ ሲኖር ነው መኝታ ቤቱ ምገባው። በጀርባ በነገራችን ላይ ገብቶ ነበር አባላቶቹ በጀርባ ወይ እሱ ነው ሽመልስ ነው። ምንድነው? አይ ወንድሜ ማን አንተ? ተረጋጋ። ማን አንተ ራስህ? ምንድነው አንቺ አምጣሽብኝ? አይ እኔ አይደለም እሱ። ቆይ ምንድነው ካሜራው? ምንድነው? እንዴት አልፈመጣ? ካሜራው አንተ ማን? እንዴት አልፈመጣ? አንቺ ምንድነው የምትለው? እንዴት አልፈመጣ? እንዴት አልፈመጣ? ማን ነው እሱ? አንቺ ንገሪ። ለምን አስገባችሁት? ምን ማር ነው አላውቅም። አላውቀውም። ገብቶ ነው። ማን አንተ ራስህ? ማን ነው አንተ ራስህ? ምን ታደርገህ ነው? ቆይ ተረጋጋ። ማን አንተ ራስህ? ካሜራውን ይዘጋል። ካሜራውን ይዘጋል። ማን አንተ ራስህ? አንቺ ከኔ ያመጣሽ ቆይ አትምታት። ማን አንተ? ለምን እንደምትመጣ አንተ ራስህ ማን? አንተ ራስህ ማን ነው? ማን ነው እሱ? ንገሪኝ። አንቺ ምንድነው ያመጣሽ? ተረጋጋ እያልኩ ነው እኮ። ካሜራው ምንድነው አንተ ይዘህ? ካሜራው አይጠፋም። ምን ታሪክ ነው ያመጣሽ አንቺ? ተረጋጋ እያልኩ ነው። ተረጋግተህ ቁጭ በል። ካሜራው አይጠፋም። ካሜራው ወደዛ ሄዳል። እገልሽ አንቺ ምንድነው የምታስፈራራት? ቁጭ በል ተረጋጋና ብያለሁ እኮ። አንተ ራስህ ማን? ንገረኝ። ማንነትህን ንገረኝ። ማን አንተ? ገኔ ጋዜጠኛ ነኝ። አንተ ማን ነህ? የምን ጋዜጠኛ? ምን አይነት ማስረጃ አለ? ካሜራውን ወደዛ አድርግልኝ። አታውቅም። ወዴትም አይጠፋም። ሰውዬ ተረጋጋ እያልኩ ነው። ማስረጃህን አሳየኝ እያልኩ ነው አይደል? ማስረጃህን አሳየኝ። አላሳይም። ማስረጃ ማን ነህ አንተ? አንቺ ማን ነሽ እና ነሽ የምታስገቢው እሱ? ይሄ ቤቴ ማን ነው? ምን አገባህ ስለ ቤት? አንተ ማን? የሷ ነው አይደለ? የሷ ማን ነው ያደረገው? የሷ አንቺ ማን ነው ያደረገው? እኔ ማን ነው? አንቺ ጭራሽ ብለሽ ሰው አመጣሽብኝ። ምንድነው የምታስፈራራት? ቆይ ሰው አመጣሽብኝ ማለት ተረጋጋና ቁጭ በል እስኪ። ማን ነህ አንተ? ማስረጃህን አሳየኝ። አላሳይም። ማስረጃ ማን ነው? ማስረጃህን ካላሳየኝ ታዲያ ነው ማን? ማን ነህ? ወደዛ አድርግልኝ ካሜራው። ይኸውልህ እኔ መታወቂያ አለኝ አሳያለሁ። ግን መታወቂያን አሳየኝ። ማን ነህ አንተ? ሳታስፈቅድ እንዴት ትገባለህ? አንቺስ ማን ገባ በበለልሽ? ማን ነህ አንተ? ሲጀመር እሷን የምታፈራራት ለምን ነው? እገልሻለሁ። ምን የምትላት? እገድላታለሁ። አንተ ምን አገባህ? ምን አገባህ? ማን ስለሆንክ ነው አንተ ሰው የመግደል መብት የሰጠህ? ሰው ማጥፋት መብት የሰጠህ ማን ነው አንተ? ማስረጃን ታሳየኛለህ? ይቅርታ በጣም እያወራን ነው። ሌላ ነገር እዚህ ቤቱ ሳይከሰት ማስረጃን አሳየኝ። ምንድነው ሌላ ነገር የሚከሰተው? እያስፈራራኝ ነው እንዴ? ጭራሽ እየሰማኸኝ ነው? ጭራሽ እያስፈራራኝ ነው። አስገድልሃለሁ ከፈለክ ነው የምልህ። እያስፈራራኝ ካሜራውን ወደዛ አድርግ። ተረጋጋና ዞር በል ወደዛ። ተረጋጋና ቁጭ በል። ዞር በል ወደዛ። ተረጋጋና ቁጭ በል። ተረጋጋ። ጭራሽ ታስፈራራለህ እንዴ? ወይኔ በገዛ ቤቴ ነው ሁሉ ነገር እየተከሰተ ያለው። ጭራሽ ያስፈራራል። ነይ ማንም ምን ጋር ነይ
አንቺ ነሽ ወደዛ ቤት ይሶ ቁጭ በይ ተረጋጊ አይነካሽም ምን ትደነፋለህ ማነው ንገሪኝ አንድ ቃል ካብሽ እንዳይወጣ እየሰማሽ ቤት በኩል ነው የገባው አንድ ቃል ካብሽ እንዳይወጣ ሰምተሽኛል ለእናትሽ እያሰብሽብኝ ዝም በል እያልኩ ነው ዞር በል ወደዛ ሂድልኝ ወደዛ ዞር በል ወይኔ እየሰማሽኝ ነው አንድ ነገር ነው የማንንም ወጣጤያም እዚህ ቤት አመጣሽብኝ ዝም አትልም አልበቃም እንዴ ወይ አልበቃም በጋ አምላክ ይያል ዞር በልኝ ካጠገብ ይበቃል ዞር በልኝ ካው አንድ ማስፈራራት እንዳልሰማ ከዚህ በኋላ አንድ ነገር አንድ ማስፈራራት እንዳልሰማ ይገባል ወይ አንድ አንቺ ነሽ ሁሉ ነገር እንድንሰማ ታረጊ ታትናገራት እያልኩ ነው ዞር በልኝ ብያለሁ በጋ አምላክ ይያል ዞር በልኝ አትናገራት እያልኩ ነው የሰማኸኝ ነው እሺ ዞር በልኝ ሽመልስ ነው ያለው ሽመልስ የት ነው ያለው የት ነው ያለው እሱ ነው ተላላኪ ዝም በል ራስህ አፈራክም ከዚህ በኋላ ነግሬሻለሁ በእኛ ተማምኜ ብዬሻለሁ እውነታውን ብቻ ንገሪኝ እነሱ የሚያዋጡሽ መስሎሻል አሁን ሁሉም ነገር ተጋልጦባችሁ እሱንም ትምህርት ነው የሚሻለው ሽመልስ የት ነው ያለው የምን ሽመልስ ነው የምታወራው እኔ አላውቀውም እሱን ሰውዬ የሽመልስ ተላላኪ እሱ ነው አይደል ምንድን ነው የምታወሪው አንቺ ሽመልስ ተላላኪ ነው መልስ ማለት አንተ ነሽ ሽመልስ ተላላኪ አይደል እዚህ በኋላ ምንም ማምለጫ የላችሁ የእናትሽ እጅ ያለ በእኛ ላይ መሆኑ ነው በቃ የእናቴ እጅ እግዚአብሔር ነው ያለው ሄዷል አባላቶቻችን ሄዷል እነሱ የሚያድኑሽ መስሎሻል እዛም ነው እሱ አልፎ ይገባል እነሱ የሚያድኑሽ መስሎሻል የእናቴ ህይወት እግዚአብሔር እጅ ላይ ያለው እግዚአብሔር ካለ ምንም ነገር አትሆንም እናቴ ታማ ማቃት ሞትልሻለች ስለናቴ አትናገር ስቃዩን ነው እናበዛለን አትናገር እየሰማሽ አትናገር ስለናቴ አንቺስ ተነሰሽ ከኔ ጋር እንዲህ ብታወሪ አንቺ ነሽ አዎ እኔ ነኝ ስለናቴ ሲጀመር ምንም አንተ ስለናቴ ምንም የመናገር መብት የለህም እሺ እሱን ታያለሽ እንዲሁም ታማለች በቃ ስለናቴ አትናገር ሰውዬ እየሰማሽኝ ነው ስለናቴ አትናገር ስለናቴ ቆይ ተረጋጊ አትናገር ጭራሽ ትንሽ ያልሽ እኔ በቃ አዎ እናትሽ አራኩልሽ እጋግሽም ባከኩልሽ እካካም እንዳንተ አይነቱ ነው ቆይ ተረጋጊ ነፃነት ተረጋጊ የልብ ተሰማሽ አሁን አያያት ነው ተረጋጊ ይኸውልሽ አሁን እንደዚህ አይነት ነገር ውስጥ የገባሁት በአንተ ምክንያት እካካም ዝም በይ ተረጋጊ ቆይ ተረጋጊ እካካም እንዳንተ አይነቱ ነው ቆይ ነፃነት ተረጋጊ እስከ ዛሬ የታገስኩት ተረጋጊ ነፃነት ተረጋጊ ይኸውልሽ ልቀምቀም ይኸውልሽ አሁንም በጣም ትግስቴን እየተፈታተነ ይበቃኛል እስከ ዛሬ የቻልኩት ነገር ይበቃኛል እናትሽ ትቆይ ነበር ምን ሞት እናቴን አትናገራት ተረጋጊ ነፃነት ተረጋጊ ድህነትሽን እንትን ንቀሽ ባከኩልሽ ታወሪያለሽ እንዴ ደግሞ ደሃ ነበርኩኝ ድህነት ባነሳውሽ ይሄን የመሰለ ቤት ውስጥ እያኖርኩሽ እንዳንተ እየተላላኩኝ እየለቃቀምኩ ከምኖር ይሻላል ለቃቃሚ ተጠቀምሽ እኮ ከዚህ በላይ ምን ረፈልኝ የሆነ ነገር አድርጉልኝ እናትሽን በረዳውልሽ ቆይ ተረጋጊ አትበለኝ እናትሽ አስሬ ስለ እናቴ አታውራኝ ቆይ ተረጋጊ ነፃነት ተረጋጊ እባክሽ ተረጋጊ ካልሆነ ምንም አይነት ነገር መረጃ ልናገኝም አንችልም ለመርዳት ይከብደናል ስለዚህ ተረጋጊ በቃ ተረጋጊ ቅርታ እየሰማከው አይደል እንዴ እኮ ታዩ የፈለገውን ነገር ይበል አሁን በዚህ ሰዓት ላይ እኛ ተረጋግተን መረጃ መሰብሰብ ነው ያለን ወጣተን መረጃውን እናገኝ ቀብሯን ደግሞ በቅርቡ እናደርገዋለን የፈለገውን ነገር ይበል በቃ ይሁን ነገርኩሽ ጭራሽ በጣም የት ነው ያለችው ዞር በልኝ አንተ ደግሞ ሽመልስ የት ነው ያለው አላቀልህም ዞር በል እጀናስ እየሰማኸኝ ነው ሽመልስ የት ነው ያለው እያልኩ አላቆም እያልኩ ነው ምን ሽመልስ ተላላኪ ነው አይደለም እና ማን አንተ አይደለም በቃ ይሄው ነገራችን እኮ እዚህ ለፊት ያወራሽ ምንድን ነው ነገራችን ያው ፍለፊቷ ለምን አታወሪኝ ያው ፍለፊቷ ነኝ አይደል እስቲ ታወሪኝ ጀመረው ተነግሮኛል ስላንተ መለስ የሚባል ግለሰብ ነው እሱ ጋር እንደሚሰራ ተነግሮኛል
ሙሉ መረጃም አለኝ ከነ ማስረጃው ጭምር ስለተነገረኝ ብቻ ሳይሆን ማስረጃም ጭምር አለኝ ማስረጃን አሳየኝ ዝም ብለህ ባወራ አይደለም በወሬ ደረጃ ማስረጃን አሳየኝ ትክክለኛውን ነገር አሳውቀኝ ሽመልስ የት ነው ያለው ተናገር የምታውቀው ዝም በይ አንቺ ዝም በይ ሽመልስ የት ነው ያለው እያልኩ ነው ሽመልስ የት ነው ያለው እያልኩ ነው አሁን ሌላ ከሷ ጋርም አተካራ አትግባ አላውቀውም እኔ አላውቀውም ሽመልስ የት ነው ያለው አላውቀውም አልኩ ነው ሌላ አሁንም ድጋሚ የኃይል እርምጃ ምንም እንዳንወስድ እንዳስገባ ተቀበሉትና ስልኩ ላይ መረጃ ታዲያ ዝም በይ የምን ስልክ ነው የምታወሪው የምን ስልክ ነው የምታወሪው የሽመልስ ስልክ እርግጠኛ ነኝ አሁንም ከደቂቃዎች በፊት እንዳወራችሁ 100% እርግጠኛ ነኝ ስልኩን ተቀበሉትና ወንጀለኛ ነሽ ወንጀላው ተራሷ ለማሸሽ ወደኔ የምትጠቀሙ እየሰማት አይደል ማለት እኔ ነኝ ጭራሽ ወንጀለኛ ያው ሙሉ ነገር አጣርቻለሁ አሁን በደንብ ነው መታቂው ዝም በይ አታላቂ እያንዳንዱ ነገር አውቃለሁ ስለሷ ስላንተም ጭምር አውቃለሁ አሁን ስለኔ ምን እንደምታውቀው ነገር ተናገረላት ተናገረ እኔ አንድ ምስኪን የሰፈር ሰው ነኝ ምንም ማቆስ ነው ማቆስ ነው ሽመልስ ተናገረላት ተናገረላት ተናገረ እየሰማኝ ነው ጎረቤት ነው ጎረቤት ምን አይ ማስረጃ አለሽ አለኝ ማስረጃ እሺ አሳይ እዚህ ቤት እንደምትመጣ ጎረቤት ተላላኪ እንደሆነ የሰፈር ሰው ነኝ እሷንም ማውቃት እዚሁ ሰፈር ነው የሽመልስ ተላላኪ እንደሆነ ካቃለው እሺ ስልኩ እዛ ጋር የተቀመጠው ስልክ እሱ ነው አምጡ ይፈትሹታል ይፈትሹት ስልኩ ምንም የሚያገኙት ነገር የለም ይውሰዱት ያው እዩት ከፈለጋችሁት ምንም የለም ተላፋለ እንጂ ምንም የምታገኘው ነገር የለም ስለዚህ እየደበክ ነው ማለት ነው ምንም የምደብቀው ነገር ነው እኔ እየነገርኩ ነው ስለዚህ አትናገርም እያልክ ነው ግልጽ ነኝ ናተነስ አትናገር ማለት ተነስ ወሬ ነው ናተነስ ወሬ ነው አትናገር መረጃ ልቀቀኝ ባክ ልቀቀኝ በሉት በሉት ይኸውልሽ ተረጋጊያችሁ በሉት በደንብ በሉት በሉት ቶኝ እዚህ ጋር ቶኝ አትንካኝ እዚህ ጋር ቶኝ በሉት ይኸውልሽ ነፃነት አንቺ ተረጋጊ አሁን እንደዚህ እንትን የምንጠቀም ከሆነ መረጃም አይሰጠንም በእንደዚህ ሁኔታ በሉት እኔ ምንም ማውቀው ነገር የለም በሉት ይኸውልሽ ነፃነት አንቺ አሁን በዚህ ላይ ተረጋጊ እንደዚህ ኃይል የምንጠቀም እንትን ምንል አንቺም አብረሽ ከኛ ጋር ሆት የምትሆኝ ከሆነ ምንም አይነት መረጃ ይነግረን የፈለገውን ነገር ይላል እናትሽ ሊል ይችላል አባላቶች ይልክ ያለ ግማሽ አባላት እናትሽን ፍለጋ ሄደዋል ያለችበት ቦታ ሄደዋል ናስልቶንበት የምትችልበት ቦታ ለዛም ነው እሱ ሊገባ ይቻለው እንጂ አይገባም ነበር ይደርሳሉ ለዛም ነው አሁን እሱ መግባት ይቻለው እንጂ መግባት አይችልም ነበር ነግሬሻለሁ በር ላይ ሙሉ እንዳለ አባላቶችን አስቀምጫለሁ እሺ ስልኩን ግን እየፈተሽት ነው ስልኩን የፈተሽት ብቻ ሳይሆን እሱ ጋር ሊነግረው ይችላል እሱ ነገረው ማለት አናገኘው ሽመልስ ራሱን ነው የሚሳወረው ችግር የለም አሁንም እንደ ማን እንደነገረው ስላላወቅኩ ነው እዚህ ድረስ ሊመጣ ይቻለው እንጂ አይመጣም ነበር ይመጣል በየጊዜው ይመጣ ነበር አዎ በየቀኑ ነው የሚመጣው አንዱ ወጣቶች ያቆማል ያልኩት በር ላይ እሱ ነው አንድ የሱ ጆሮ ጣቢ የት ሄደው ነው ታዲያ ዛሬ ስንገባ እኮ ማንም ሰው አልነበረም አላቅም እኔ እንግዲህ እንደምትመጡ ምናልባት ለሌላ ሰው ተናግራችሁ ይሆን እሱንም እኛ ሌላ ሰው አልተናገርንም መረጃም ከኛ አፈትልኮም ሊወጣ አይችልም ምክንያቱም ስለ አባላቶችም እያንዳንዱ ነገር መረጃ አውቃለሁ ማን ምንድነው የኔ አባል ማን ነው የሚለውን ነገር ታውቃለህ አጋጣሚ ተዘናክተው ይሆናል እንጂ እሱ ነው ብዙ ጊዜ እንደውም የማይቆመው ከነሱ ሁለት አሉ ሌሎች እሱ ያው ከሽመልስ ጋርም ስለሆነ ሌላ ነገርም ስለሚጨርስለት እሱ ብዙ ጊዜ አይሆንም እዚህ ይመጣል መምጣት ግን በር ላይ የሚቆሙ አሉ ከሱ ጋር ሌላ እሱም ይቆማል ግን ብዙ ጊዜ ሌላ ቦታ ምናምን ስለሚልከው የሆነ የሚቀባበሉ ተቃም አለ በስልክ ሲያወራ ሰማሉ ሽመልስ እዚህ ሆኖ አደረስክ መለስ ምን ተባሉ ተቀበልክ ምን ሰጠክ ከእንት ከፈሉ ምናምን ስለሚል ምን እንደሚሰሩ በግልጽ ባላቀም ብዙ ጊዜ እሱ ነው የሚላላክለት ሌላ ነገር ውስጥም እንዳለበት በጣም እርግጠኛ ነኝ ይሄንን ጠንክራችሁ ከተከታተላችሁ እኛ የተከታተለው እኛ ልንደርስበት ነው አሁን እኮ ትንሽ መንገድ ነው የቀረን ሽመልስ ጋር ለመድረስ ግን አሁን ያንቺን ትብብርም እንፈልጋለን እሱንም አሁን እየደበደቡት ነው እውነታውን እንዲያወጣ በጸባይ ሊያወጣልን ስላልቻለ ያለን ኃይል መጠቀም ነው እንግዲህ ምንም ሌላ አማራጭ ስለሌለን ኃይል እየተጠቀምን ያለን መጠቀም አንፈልግም ማንም ሰው ላይ ኃይል መጠቀም አንፈልግም ያው ግን እውነታ ለማውጣት ያለንን ሙሉ ነገሮች አማራጮች እንጠቀማለን ምክንያቱም ወንጀል ነው ሌላ ነገር ቢሆን እሺ ግን ወንጀል ነው ሽመልስ ማለት በጣም ትልቅ ወንጀለኛ ነው ትልቅ ወንጀሎች ነው ላይ ያለ ግለሰብ ነው እኔም ሊያስጠፋ ይሞክራል ከዚህ በፊት በመርዝም በምንም ሊያስጠፋ ይሞክራል ያንዳንዱ ነገር ደርስበታለሁ ለዛም ነው በቃው አስገቡት ላኩኝ እሺ መለስ ጠገብክ
ነው ይጨመርላው አንሷል በጤና ላይ አንድ ነገር ነው የሆንኩ ነገር ሉንና ምን ያስፈራራህ ነው አንድ ነገር ነው ያስፈራራህ ነው ያለው የዚህን ያለም ድረስ ሙጉርት ከይ እውነቱን ማትናገር ከሆነ መረጃ ምድብቅ ከሆነ ከዚህም የበለጠ ከከፋ ነገር ይደርስባል ይሄ ማማሞቂያ ይባላል እንዲህ በማሰቃየት ነው ያለውንም ማስረጃ ከዚህ በላይ እኮ ብዙ ነገር እናደርስባል እውነቱን ማትናገር ከሆነ አሁንም የምንፈልገውን መረጃ እስክናገኝ ድረስ አንተን መደብደባችን ነው ምንድነው ቆይ የምፈልጉት ቆይ ምንድነው ከኔ የምፈልገው ሽመልስ ነው ያለው የምን ሽመልስ እኔ አላቅም የት እንዳለ አላቅም ማለት እውነቱን ነው የምፈልገው አላቅም እኔ ቆይ አሁንም ጭማሪው የምትፈልገው ጨመረ አንሷል ሁሉንም ነገር አውቀዋል ምን አስደበቀኝ ዝም በይ አንቺ ቆይ ምንድነው የምታወራኝ እኮ ያው ልሰማኛለህ እያንዳንዱ ነገር ማወቅ ፈልጋለሁ እኔ ሽመልስ የት ነው ያለው በቃ ሌላ እኮ ምንም ሌላ ተጨማሪ ነገር አልፈልግም ካንተ ሽመልስን ብቻ የት ነው የማገኘው እውነቱን ፈልገው አይደል እኮ ሽመልስ ነው እየነገርኩ ያለው የለም አላውቅም ለምንድነው ታደርቀ ሽመልስ የት ነው ያለው አይ የምትል ከሆነ አሁንም ድጋሚ ይሰጣል ችግር የለም እኛ አይደክመንም አንተን ለመደብደብ ለመቀጥቀጥ በጣም ቀላል ነው እሺ የለም እሺ ማለት የለም ማለት የለም በቃሽ የት ነው የሌለው የት እንዳለ አላውቅም ለምንድነው የማታውቀው ተላላከው አይደል እንዴ አንተ የሱ እኮ ቀኝ እጅ ነህ የሱን ጉዳይ የምታስፈጽምለት የሱን ጉዳይ እየተላላክ የምታስጨርስለት አንተ ነህ ማሳናት ያለች እሷን ተዋት ከሷ ጋር የሚገናኝ ምንም ነገር የለም ቀይን ነው የማውቀው አንተ የሱ ተላላኪ ነህ የሱ ጉዳይ አስፈጻሚ ነህ ብዙ ነገሮችን መገልለት አንተ ነህ ያወራችሁን እና መንካት አመንኳት ምን አይነት ማስረጃ አገኘህበት አለ ብዙ ማስረጃዎች አግኝቻለሁ ከሷ አግኝታል ማስረጃዎች ብዙ ማስረጃዎች አግኝቻለሁ ብዙ ማስረጃዎች አባላቶችን ቤቱን በሚፈትሹበት ሰዓት የተወሰኑ ነገሮችን አግኝተዋል ሙሉ መረጃ ሙሉ ማስረጃም ባይሆን ቢያንስ ማግኘት ያለ የምንችለውን የተወሰነ ነገር አግኝተናል እሱ ግን አንተን የሚመለከተ ጉዳይ አይደለም አሁን እሺ ከኔ ማወቅ የምፈልገው ነገር አለ ሽመልስ አይደል የት እንዳለ ለከልሽ እውነታው ይሄ ማስመሰልህን አቁም ምንድነው ዝም በይ አንቺ ቆይ ከሱ መረጃ ይዘህ የምትመጣው ለሷ ነው አይደለ እሷን የምትከታተላት እዚህ ቤት እየመጣ ጋርድ እየቀጠርክ እሷን የምታስጠብቃት አንተ ለምን መጣህና መጀመሪያ ለምን እንደዛ ቀረ የት እንዳለ አላውቅም እኔ ጀመር እንዴት መጣ ማን ነገረ ጋርዶችስ በር ላይ ነበሩት የት ሄዱ ስንገባ ማንንም ሰው አልነበረም የት ሄዱ ትልቅ ወንጀል የተፈጠረ አስመስለው ውጪውን እንዲህ ከበንት የምትለው አንተ ራስ ያለ ምንም ጀመር አውቀው ነው እንድትገባ ሰላም በሆነ ግቢ ውስጥ ቤት ውስጥ ምንድነው እንደዚህ አይነት ነገር ማካሄድ ዝም በይ አንቺ ለምን መጣ ዝም በይ አንቺ ዝም በይ ለምን እንደዛ እንትላልክ ወይ እሷን አውራሽ ለምን እንደመለገዝ ሞከርክ ወይ አውራ ተዋት እሷም ታራ ነው የማወራለሁ ዝም በይ የምትጠየቀውን እያንዳንዱን ነገር ትመልሳታለህ ወደ ሰው ትመልሳለህ እኮ እውነታውን እኮ እየነገርኩህ ምንድነው ስትሰራለት የቀረምከው ለሽመልስ እሷንስ ለምን ነው እዚህ አምጣችሁ ሸሸጋችኋት በደለኛ ቤቱን የገዛውልሽ እኔ ነኝ እያልካት ነበር አይደል በደለኛ አለች እሱ ነው ትሰማኛለህ ሌላ የምጠይቀን እያንዳንዱ ነገሮች ብቻ መልስ ቆይ ዝም በል ሲጠቀምኩሽ እኮ እንጂ ቋል ጉዳዮች ምን አታውቂ አንተ ጥቅምት በስ እናቷን ተንከባከብኩላት ምን አንተ ስለናቴ አታውራ ከወደቀ አንተን ያነሳሁት ስለናቴ እሷን እንደዛው ስለናቴ አታውራ ችግሯን ነው እንትን ያልኩላት ያቃለልኩላት ያው ሌላ ትርፍ ነገር የምትናገር ከሆነ አሁንም ድጋሚ ይሰጣል ዝም እያልኩት ያለው ይጨመርልሃል ሌላ ድጋሚ ተጨማሪው ነው እኔ በቃ ሰላም መሆን ነው ፈልኩ እንዴት ተገናኛችሁ ከሽመልስ ጋር እንዴት ተዋወቃችሁ አሁን ያንዳንዷን ነገር ተነግረኛለህ ከሽመልስ ጋር እንዴት ተዋወቃችሁ ምንድነው አይነት ወንጀል ውስጥ አንተ ያለበት ለምን ሽመልስ ሙሉ ህይወቱ ወንጀል ነው የትኛው ወንጀል ላይ ነው አንተ መሰለው እኮ ምን ማስረጃ አግኝተህበት ነው ወይ ሰው እንዴ ማስረጃ አለኝ እሱ ችግር የለም ማስረጃ ለአንተ የመንገር ግዴታ የለብኝም አይመለከትም ምን አይነት ወንጀል ውስጥ ነው የተሳተፍከው አንተ ከሽመልስ ጋር ምን ማለት ነው ሽመልስ ከሚሰራቸው ወንጀሎች የትኛው ወንጀል ላይ ተሳተፍከው አንተ ምንም ላይ አልተሳተፍኩም ታዲያ ምንድነው የተላላከ መሰራለት ጉዳይ የምታስፈልለት ምን አይነት ጉዳይ ነው ምክንያቱም ያው ለሰማኛለህ ሽመልስ እያንዳንዱ ወንጀሎች ደርሰንበታል ምን ወንጀሎች እንደሚሰራ ከነ ማስረጃው ጭምር ቆይ አንተ ማን እሱ አይመለከትም አንተ እንዴት ካልተመለከተኝ ለምንድን ነው የማወራው እኔ ግሩም እባላለሁ ግሩም ምን ነው ታገኛለህ ግሩም ነው ያልከው ምን ነው ታውቀው ጉዳይ አለ ስለኔ ለምን ደነገጥ ዝም በይ አንቺ የምታውቀው ጉዳይ አለ ወይ ስለኔ የምታውቀው ጉዳይ አለ ስለኔ የነገረ ሰው አለ ስለኔ
ንገረኝ። ምንም የለም። ታዲያ እኔ ስሜን ስሰማ ለምን ደነገጥክ? ምንም የለም። ዝም ብዬ። ምንድነው ዝም ብዬ ማለት? ለምን ደነገጥክ ስሜን ስሰማ? ዝም ብዬ ነው አልኩህ። በቃ የሆነ ነገር ትዝ አለኝ። ምንድነው ትዝ ያለ? ያንተም እጅ አለበት ማለት ነው። የምን እጅ ነው የምትወረው? የምን እጅ ነው የምትወረው? ቆይ ማሰርጃ ምን ተሰራጊኝ? ቆይ ማሰርጃ ላጠናክር ብዬ ነው እንጂ ዝም ብለህ እያወራህ ነው። አለኝ መረጃ እኮ ስላንተ። ምን ማስረጃ አለሽ? ነገር ማስረጃውን እየፈለግኩ ነው። አሁን መረጃ ግን አለኝ። ግሩም ልታስጠፋ የነበርከው አንተ ነበርካ። ከሽመልስ በታች ሆነ። መድኃኒቶቹን ከየት ነው የምታመጣቸው? ከየት ነው የምታስገቡት? ማንም የሚያቀብላችሁ? ሰው የምታጠፉበት መርዶች ማንም የሚሰጣችሁ? መድኃኒት ነው እያላችሁ በብልቃጥ እያሰራችሁ የምታመጡት? ከየት አመጣው? ይሄንን ደግሞ እሱ አይመለከትም። ከየት ላምጣው? እኔ መረጃ ምንጭን አልነግርም። ከየትም ላምጣው። ከየትም ወንጀል ተሰርቷ። ምንም ነገር ብናደርግ የሚጠቅም እንጂ የሚጎዳ ነገር አናደርግ። የሚጠቅም ሰው ከእሷ ማየት ትችላለህ። ጠቀምናት እንጂ አልጎዳናት። የሰው ቁጥር በመቀነስ ነው የምጠቅሙት ማለት ሰው እያጠፋችሁ። ከየት ነው ቆይ የሁሉ መረጃ ግን ይዘህ የምመጣው? ቆይ ሰራተኛዋን ምን ብላችሁ አሳመናችኋት ነው? የኔ ሰራተኛ እንደዛ እኔ መርዝ ለመስጠት የደረሰችው ምን ብላ አሳምናት? እኛ ምንም ያለው ነገር የለም። እንግዲህ ራሷ ወይ እንትን ብላ ይሆናል። አስቀይማት እንዳይሆን ማለት አስቀይማት ማለት እንጂ እኛ እንዴት ነው ሰው የምንጎዳው? እንዴት ነው ሰው የምንጎዳው? ይሄ እኮ ህይወታችሁ እኮ ነው። ሰው መግዳት እኮ የእናንተ ህይወት ነው። የእናንተ ህይወት እኮ ነው። ለቃቃሚ ነች። ተረጋጋ። ዝም በል። ምን እንደምታወራ ሰማት? ስድብ ምናምን ነገር መስማት አለ። ምን እንደምታወራ ሰማትም እንዴ? የፈለጋችሁን ታወራ። በቃ ችግር ካለብሽ ተናገሪ። የምን ጉድ? የምን ጉድስ? የምን ጉድ? ምን አይነት ጉድ? ምን ሰራሁት ነገር? ምንም የሰራሁት ነገር የለም። ወሬኛ ነገር ምን አገተበት? ትሰማኛለህ? እያንዳንዱ መረጃ ትነግረኛለህ። አትነግረኝም? አሁን ሙሉ መረጃ ነው የምፈልገው ካንተ። ሙሉ መረጃ። ሽመልስ የት ነው ያለው? የት ነው ላገኘው የምችለው? የት ነው ላገኘው? ሽመልስን ያላገኘውም አልኩ እኮ ተላላኪውን አይደለ? ሽመልስ ጉዳይ አስፈጻሚው ነው። ስለዚህ ሽመልስ ያለበትን ቦታ ታውቃለህ አይደል? የት ነው የተደበቀው ሽመልስ? እዚህ ተሸሽጎ እንደነበር አውቃለሁ። የለም ፈልገዋል። የለም በቃ ኪሩቤል ነግሮኛል። ይኸውልህ እያንዳንዱን ነገር ጓደኛ ነግሮኛል። ምንድን ነው የነገረህ? ቆይ ሽመልስ እንዴት አገኘው? እስኪ ንገረኝ። በምን ተዋወቃችሁ? በምን ተገናኛችሁ? እሱ የነገረኝ ነው። ንገረኝ እያንዳንዱን ነገር። ኪሩቤል የነገረህ? አዎ ኪሩቤል ማለት የኔ ጓደኛ ነው። ምን ብሎ የነገረው? ሁሉም ነገር ነግሮኛል። በቃ ሁሉንም ነገር? አዎ ጓደኛው እንደሆንክ ሁሉም ነገር ነግሮኛል። ንገረኝ። እንዴት ነው የተገናኛችሁት ከኪሩቤል ጋር? ወጥመድ የተሰራልኝ ማለት ነው? አንቺም ጨምር። እንዴት የተገናኛችሁት ከኪሩቤል ጋር? ንገረኝ እስኪ። የጊዜ ጉዳይ ነው። ሁሉም ነገር ተሸፋፍኖ የሚቀር መስሎት ነበር። ንገረኝ። እኔ ምንም በማላውቅበት ለካ ወጥመድ እየተሰራልኝ ነው ማለት ነው። አንቺም ጨምሮ ሰይጣን ነሽ። ካንተ በላይ አጥማጅ አለ። አየካ እግዚአብሔር አለ እኮ። ለሁሉም ነገር ጊዜ ነው። ሁሌ ሰውን እየበደልኩ ሁሌ በሰው ላይ እየተጫወትክ ነው። እየሰማኝ ነው። ሰላም መሆን ነው የምፈልገው። በቃ ሰላሜን ነው የምፈልገው። ገብቶሃል? ሰላምን የምትፈልግ ከሆነ እስከዛሬ ድረስ ሰላሜን ነበር ያጣሁት። አሁን በኋላ ሰላም ማግኘት ነው የምፈልገው። በቃ ሰላሜን ለብቻዬ መኖር ነው የምፈልገው። ሰላምን ማግኘት የምትፈልግ ከሆነ ደግሞ እያንዳንዷን ነገር ንገረኝ፣ ሙሉ መረጃውን። አይ የምትለኝ ከሆነ ድብደባውም ይቀጥላል። መጨረሻ ላይ ደግሞ ህግ አካል ላይ ወስጄ እወረውርሃለሁ። ቆይ እሱ ምንድን ነው የነገረኝ? ንገረኝ ኪሩቤል። ምን አገባህ? ምንም የሚንገረኝ አይመለከትም። አንተ ግን እንዴት ተዋወቃችሁ? የምጠይቀን እያንዳንዱ ጥያቄዎች አንድ ባንድ ዘርዘር አድርገህ ትመልስልኛለህ። በቃ እኔና ኪሩቤል የተገናኘነው እዚሁ ሰፈር ነው። እንዳጋጣሚ መኪና አቁሞ ሰርቆ ሲካሄድበት ነበር። እኔ እንትን ያልኩለት የሱ መኪና? አዎ የሱ መኪና። በዛ ምክንያት ነው ከሱ ጋር የተዋወቅኩት። ከዛስ ምን መስራት ጀመራችሁ? በቃ ምን ከዛ በኋላ ያው ተቀራረብን፣ መገናኘት ጀመርን። እሺ መገናኘት ጀመርን ምናምን። ከዛ በቃ እንዳጋጣሚ በሰዓቱም ስራ አልነበረኝም እና በቃ ስራ ልስጥህ ምናምን አለኝ። በቃ ስራ ሰጠኝ መጀመሪያ ላይ። እሺ እንዲህ እቃ ማድረስ ምናምን ነገር ሲፈልግ እኔ ነው የሚልከው ምናምን። ኪሩቤል ማለት ነው? አዎ በቃ ይሄን ነው የምንሰራው። በቃ ይበቃል። ይሄን ከነገርኩህ ምን እንደምታወራው ሙሉዋን ነገር እሱ በቃ የነገረህ ይበቃል። ምንድነው የምታወራው? እሺ ከኪሩቤል ጋር እንዲህ ተገናኛችሁ። ከዛ በኋላ እሱን ስራ ሰራለት ነበር በተላላኪነት። ምንም በቃ መጥፎ ነገር አይደለም የምሰራው።
እቃ ማድረስ ነው የምታደርስለት እቃ ህገወጥ ነው ህጋዊ ምንድን ነው? ህገወጥ ነው ህጋዊ ነው ትክክለኛ ነገር ነው። በቃ ምንድነው? ምን አገባሽ አንቺ? እነ ሽመልስ ጭምር ከነ ቤተሰቡ ጭምር የት ነው ህጋዊ ስራ የሚሰሩት? እኔ ስለ ሽመልስ የምታወራው ነገር ነው ያለቀም ማጠይቅ መድኃኒት መርዝ ስለ ሽመልስ እያንዳንዱ ሰው ማጥፋት ይሄ ህዝብ ቀናሽ ተብለው ነው እነሱ የገቡት። ማን ስልጣን እንደሷቸው ነው? እኔ እነሱ ሲሰሩ አይቻላቅም። እየሰማኝ ነው? አብረህ ትሰራለህ አንተም። ይሄው ነገርኩህ። ኪሩቤል እሷን አጠፋሻለሁ ምናምን እያልክ እየዛትክ ነበር። ሰው ይገባታል። ለምን እንደሚገባት ሞት ይገባታል። ለምን ጥሩ ነገር ባረኩላት ነው እንዲህ እያለችኝ ያለች። ምን አደረገች? አሁን ጋዜጠኛ ነው ቤቷ አስገባችሁ። ከዛ ወንጀል ይሰራል አለች። ወንጀሉን ለማለት መናጢ ነበረች እኮ መናጢ ከነናቷ ጨምር መናጢ ጋር ዝም በይ ዝም አታስብልኝ። እንድነግርህ ነው የምፈልገው አይደል? ዝም አስብልኝ። እነግርሃለሁ ዝም አስብልኝ። እሺ እውነታውን ነው እየነገርኩህ ያለሁት። ምን ነበረሽ ንገሪኝ። ምን ነበረሽ? ተረጋጉ። ይኸው ምንም አልነበራት። ምን እዚህ ቤት እንድንኖር ያደረኳት አንተ አይደለህ። ቸገረኝ እርዳኝ አለችኝ። ረዳኋት በቃ። እንዴት አገኛት? እሷን እንዴት ተገናኛችሁ? ከእሷ ጋር አግኝተህ ከረዳኸኝ ከመንገድ ላይ አይደለ? አስመሳይ ወሬኛ። እንዴት ነው የተገናኛችሁት? ለእናትሽ እያሰብሽላት የምትወሩ ለአሁን እሷን የምታስፈራራ የሆነ ነገር እንድትል አልፈቅድልኝ። ከዚህ በኋላፊት ራሱ አያቸዋ እንዴት እያስፈራራኝ እንደሆነ። ምንም ይሄ እኮ ማስፈራራት እየጠበኩላት ነው። አሁንም ቢሆን እናቷን እየተንከባከብኩላት አይደለ? አሟታል እኮ እያመንክ ነው። በካሜራ ላይ በእነሱ ፊት እኮ እያመንክ ነው። ስማ አሟት እኮ ለምናኛለች። እናቴ አንተ ሆስፒታል ነህ። አሟት አንተ ገዛት የምትመጣው እናት ነው። አሟት አድንልኝ ብላኛለች። ልንገርህ አሁን እንደምታወራ እኔ ላይ ጭራሽ ተገልብጣ እኔን ጠላት እያደረገች እናቴ ስለ እናትሽ ህይወት አሰቢ የምትለው እኮ ገዳይ የሆንክ እኮ በአደባባይ እያመንክ ነው። ሁሉንም ነገር ፈልጋ ነው ሁሉንም ነገር ፈልጋ ነው እያለ ምንድነው የምትፈልገው? መኖር እዚህ ፈለገች። ይኸው እንደምታየው ነው እየኖረች ነው። ግን ወንጀል እየሰራች ነው። ምን አይነት ወንጀል? ከአንተ ጋር በመተባበር ሽመልስ እንደብቃቸዋል። ደብቀናል። አንቺ አይተሻል። እዚህ ሸሸገ ነበር ነግራኛለች እኮ እዚህ ሸሸገ ነበር። አንተ ነህ የምታመጣለት ምግብም ምን የምታደርስለት አንተ ነህ። ምንድነው የምትጠይቀኝ? አሁን ስለ ኪሩቤል ነው የጠየቀኝ። ስለ ኪሩቤል መለስኩት። ስለ ሽመልስም ንገረኝ። የተዋወቅ ነው ይሄንን ነው በቃ የተዋወቅ። እሺ ከሽመልስ ጋር እንዴት ነው አብራችሁ መስራት የጀመራችሁት? ንገረኝ ንገረኝ። ከሽመልስ ጋር እንዴት ነው ስራ መስራት የጀመራችሁ አብራችሁት? በቃ በኪሩቤል ምክንያት ነው ማለት በኪሩቤል ምክንያት። እንዴት በኪሩቤል ምክንያት ነው ያልኩህ? ከኪሩቤል ጋር ነው የተዋወቅኩት። እሺ ልጁ መሆኑንም ያወቅኩት ቀስ በቀስ ነው። ከዛ ከሱ ከአባትየው ጋር አስተዋወቀኝ። በቃ ከዛ እንዲህ ሲያይኝ በቃ የሆነ ደስ አልኩት። እሺ ደስ ስለው ለአንተ የተሻለ ስራ አስብልሃለሁ አለኝ። የተሻለ ስራ ሰጠኝ። በቃ ምንም መጥፎ ነገር ግን አስቦልኝ ማለት ምንም አስቤልኝ ማለት ነው። የምንሰራው ስራ መጥፎ ነገር አይደለም እኮ የተሻለ ወንጀል ነው የሰጠ ስራ። ምን አይነት ወንጀል እስኪ ንገረኝ። የምታመጣቸው ሴቶች ሽመልስ የምታቀርብለት ሴቶች አንተ ደላላ ነበርክ። ጌታ መጣሽ። እናንተ በምን አይነት መንገድ እንደተገናኘን ታውቀዋለህ። የምታረገውንም ነገር አውቃለሁ። ለማያውቅህ ታውቃ ሁሉንም ነገር ነግረሽዋል ማለት ነው? አዎ እያንዳንዱን ነገር ያውቃል። ለህይወትሽ ምንም አታስቢም ማለት ወደፊት እኔ ለህይወቴ አስቤ ማለት እናትሽ ለሚመጣው ነገር ምንም አታስቢም ማለት ነው? እናቴ ምንም አትሆን። እግዚአብሔር አለ። አንተ ፈጣሪ አይደለህም። ትሰማኛለህ? አሁን ላይ ማስፈራራትን አቁም። በቃ ምንም አይነት ማስፈራሪያ እንዳትሰማ። በቃ እሷ እንደነገረች ነው። ምንድን ነው የነገረችኝ? ንገረኝ እስኪ። ምንድን ነው የነገረችኝ? እንዴት አድርገህ ከእሱ ጋር እንዳስተዋወቀኝም ሁሉንም ነገር ነግሬዋለሁ። ስለዚህ ምንም ማምለጫ የለክም። ብታምን ነው የሚሻል ሁሉንም ነገር። ንገረኝ። እሺ እኔ ሰላም ነው ፈልገው። ምንም ነገር ማሉን ከሆነ የፈለግከውን ነገር እነግርሃለሁ። እየሰማኸኝ ነው እኮ ንገረኝ። ምንም አልሆነም። አዎ ምንም አትሆንም። ንገረኝ። ሽመልስ ከባድ ሰው ልንገር። ሁሉንም ሰው ያስፈራራል ምናምን። ሁሉንም ሰው ውስጥ ይገባል። አታውቀውም ማለት ነው። አላወቅኸውም። ሰውየው ሽመልስን አውቀዋለሁ እኔ። ከባድ መሰሪ ነው። እሺ ከባድ መሰሪ። ምንም አድርገህ ልታመልጠው አትችልም። እሺ የትም ትገባለህ እንጂ የትም አታመልጥም። እየሰማኸኝ ነው? ንገረኝ። ይኸውልህ እያንዳንዷን ነገር ንገረኝ። በቃ እኮ ምን አይነት ዋስትና አለኝ? እኔ ምን አይነት ዋስትና አለኝ? ንገረኝ። ዋስትና ያስፈልገኛል እኮ። አታገኘውም። ሲጀምር አንተም አታገኘውም፣ እሱም አያገኝም። ምናልባት አብራችሁ ከታሰራችሁ ትገናኙ ትችላላችሁ። አብራችሁ ከታሰራችሁ የምነግርህ ነገር ለመታሰር ነው ማለት ነው። ይኸውልህ ነገርከኝ አልነገርከኝ የሚገባን ብር ታገኛለህ። ምክንያቱም አብረህ ወንጀል ሰርተሃል፣ ብዙ ወንጀሎች። ሲጀመር ከመጀመሪያው ጀምሮ ስትገባም እኛን ውጡ ካሜራቱ ለምን? ምክንያቱም ያልጠበቁት ነገር ነው። ለምን ነው ማልለው? ካልጠበቀው እንደሚደርስባቸው ለምን ከዚህ በፊት አልነበረም? የለማ እንደሚደርሳቸው እኔ ስገልሻለሁ ስትል ስታስፈራራ ነበር እንዴ?
ማን ነው እናንተ ዝምተው? ማን ነው የምትዝተው? እሺ አሁን እየሰማኝ ነው እኮ ንገረኝ። ዋስትና የምትሰጠኝ ከሆነ ምንም እማሩን ከሆነ እሺ ዋስትና የምትሰጥህ በቃ ይኸውልህ ነገሩ ካለቀ በኋላ የሚገባን ፍርድ ስለምታገኝ እስር ቤት ነው የምትሆነው። ያኔ አይደለም ሽመልስ ማንም ሰው አያገኝም። በከለላ ስር ነው የምትቀመጠው። ገባህ? እሺ ቤተሰቦቼንስ ማን ይጠብቅልኛል? እሱ ችግር የለም። የህግ ከለላ እንትን ይልኛል። ይህ ከለላ ይሰጣል። ግን እውነታውን ነገር እኛን የሚጠቅመው እውነታ። እኔ ግን አንድ ነገር እንዳይሆን ማንም አንድ ነገር ከሆነ ከእናንተ ስራ አልወድም። እየሰማኸኝ ነው? ማንም ምንም አይደርስበትም። አየህ አይደለ ለአንተ እንደ ቤተሰቦች ተጨነቀው አንተም ሌሎች ቤተሰቦች ላይ እንደዚህ አይነት ነገር ስታደርስ ይከረምከው። እኔ ምን ላድርግ ንገረኝ። ቤተሰቤን ለመርዳት ነው በቃ ቤተሰቤን ለመርዳት ስል ነው ያደረኩት ይሄ ሁሉ ነገር። እሺ ወንጀል የምትሰራው ቤተሰብን ለመርዳት ነው? እኔ ምን አውቃለሁ? እንደነገርኩ ነው ወንጀል እንደሆነ በምን አውቃለሁ? መጀመሪያ እሺ እንዴት ገባህበት እዚህ ስራ ላይ ንገረኝ እስኪ። በቃ እንደነገርኩ ነው መንገድ ላይ ነው የተዋወቅነው ከኪሩቤል ጋር። እሺ ከዛ በዛ ምክንያት ተዋወቅን። ገባው ልጁ የሆነ የዋ ነገርና በቃ ገባው ስራው ላይ ነው የምልህ። በቃ እሱ በሰጠኝ ስራ ላይ ነው የምልህ። እሺ ልጁ የዋ ነገር ነው ኪሩቤል። እኔም ደስ አለኝ። እሺ በጣም ልቀርበው ፈለግኩኝ። በቃ ምክንያቱም እኔ ጓደኛ የለኝም ምንም የለኝም። እሺ እና በቃ በሰዓቱ አወቅኩት። ገባው እንዳልኩ እቃ ነገር ነው በቃ የሚልከኝ እንዲህ ማድረስ ምናምን ነገር ምን እንደሆነ እኔ ምንም አላውቅም። ሳላስበው ነው የገባውብህ። እዛ የሆነ ሰዓት ላይ ነው ለብቻ የጠራኝና አወራኝ። ወንጀሉ መሆኑን ሲነግረኝ በቃ ምንም ማድረግ አልቻልኩም። ምክንያቱም ሉጣ ብል እንኳን አንዴ በቃ ጀምሬያለሁ ገብቼበታለሁ። ቃል ስትባል እንዴት እቃውን አታይም አንተ? በቃ እኔ ምን አውቃለሁ? ማድረስ ነው ምን የታሸገ ነገር እኔ በምን ላቅ እችላለሁ? ንገረኝ። እሺ ቀጥል ይሰማው ቀጥል። በቃ እንደዛ ማድረግ ጀመርኩኝ። ከዛ የሆነ ቀን ይነገረኝ አልኩኝ። የሆነ ቀን ነገረኝ። ምንም ማድረግ አልቻልኩም። ከዛስ በኋላ ምክንያቱም መታሰር ነው ቢሆንብኝም በጣም እኔን ነው የሚያሳስሩት። ገብቷል? ምንም ማድረግ አልችልም። በቃ እንደዛ እያልኩ ይኸው አሁን ያለሁበት እንትን ደርሻለሁ። ከዛ ሽመልስ የሆነ ቀን አገኘኝና አወራኝ። እሺ ከዛ የተሻለ ነገር እሰጥሃለሁ አለኝ። በቃ እኔም ተታለልኩኝ በቃ በጥቅም ነገር። ከዛ በቤተሰቦቼ መርዳት ጀመርኩኝ። የተሻለ ኑሮ ማኖር ጀመርኩ። በቃ እንዲህ እያልኩ ነው አሁን ያለው።